ሰላም ጤና ይስጥልኝ እንዴት ናችሁ? የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ እንጀራን ይዤላችሁ የመጣሁት በተመልካቾቼ በተለያየ ጊዜ ላይ የምትጠይቁኝን ጥያቄ እንዲሁም ደግሞ ይጠቅማል ያልኩትን ደግሞ አንዳንድ ነገር ደግሞ እዚህ ጋር ሼር እንድናደርገው ዛሬ እንጀራ ይዤላችሁ መጥቻለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። አሁን እዚህ ጋር የሊጥ የማቦካበት ማቡኪያ ያለ እሱ ላይ እንጀራ ስጨርስ ያስቀመጥኩት የሊጥ ቀረራ እርሾ ማለት ነው አለ። እሱን ውሃ ስታስቀምጡ በደንብ አርጋችሁ ዘለግ አርጋችሁ ብታስቀምጡት ቆንጆ ነው፣ እንዳይሻግት ይረዳናል ማለት ነው። እኔ ውሃ በደንብ ነው ጨምሬ አርጌ ማስቀምጠው። ከዛ እዚህ ጋር አሁን አጠለልኩለትና ዛሬ እንግዲህ ከማብካቱ ጀምሮ አብረን ስለሆነ ሂደቱን የምንሄደው እዚህ ጋር አሁን ውሃ እያደረኩ 2-3 እንደገና አጥበዋለሁ። እኔ በሶስተኛው ቀን ነው መጋግረው። 3 ቀን እስኪሞላው ድረስ በደንብ እያጣጠባችሁት ስትደፉለት ቀረራው ጥሩ ነው የሚሆነውና ላለመሻገትም አስተዋጽኦ ያደርጋል ማለት ነው። እኔ እዚህ ጋር አሁን 1 ተኩል የሚያክል የጤፍ ዱቄት ጨምሬ አቦካዋለሁ። ከዛ ውሃ ጨምረን በደንብ አርገን አሽተን እናቦካዋለን። እዚህ ጋር ለድምጼ በጣም ይቅርታ ጠይቃለሁ። ድምጼ ትንሽ ቅዝቃዜ ነክቶኝ ነው መሰለኝ፣ እንደ ጉንፋን ይዞኛልና ድምጼ ትንሽ ዘጋ ስላለ በጣም ይቅርታ ጠይቃለሁ። ያው ትረዱኛላችሁ ብዬ ስለማስብ ነው። ይሄው እንደዚህ አድርጌ በደንብ አድርጌ አሽቼ አብክቼዋለሁ። ከላይ ለቀረራ ስናስቀምጥ በደንብ አድርገን ውሃ ጨምረን ብናስቀምጠው ቆንጆ ነው። ለምን ቁምጥጥ ያለ የሚሆንብን እዚህ ጋር አሁን ውሃ አነስ ስናደርገው ጥሩ አይሆንምና ሁል ጊዜ ስታቦኩ ውሃውን በደንብ አድርጋችሁ ጨምሩበት። በኋላ ላይ ቶሎ ማይሻግትባችሁም እንዲህ ስታደርጉት ማለት ነው። ከዛ ባቦካው ይወላችሁ በማግስቱ ደግሞ እንደገና ውሃውን እንቀይርለታለን። እንደዚህ ስናደርገው አይሻግትብንም ቶሎ። ውሃውን እንደዚህ አድርጋችሁ አጥላችሁ አሁንም እንደገና በደንብ ጥብጥብ አድርጋችሁ እንደገናም ደፍታችሁ ታስቀምጡና በማግስቱ በሶስተኛው ቀን እንጋግረዋለን ማለት ነው። እንደዚህ አድርጋችሁ ስትጋግሩት በጣም ነው እንጀራው ራሱ ቆንጆ ነው ቃናው የሚሆነውና እስቲ እንደዚህ አድርጋችሁ እንድትሞክሩት ነው። እንግዲህ የተለያየ ጥያቄ ከመለሰ ብዬ ነው ዛሬ እንጀራ ይዤላችሁ የመጣሁት። አሁንም ይሄው በደንብ አድርጌ ውሃ አድርጌ ደግሞ ከላይ ዘለግ አድርጌ ማለት ነው ከድኜ አስቀምጠዋለሁ። በሶስተኛው ቀን ነው እንግዲህ አሁን በማግስቱ እንገናኛለን። ይሄው በማግስቱ ደግሞ እንደዚህ መልኩንም ቀይሯል። ይሄንንም ደፍተን እንደገና 1-2 ደግሞ በደንብ አድርገን ውሃ አለቅልቀን ዳርዳሩንም ውሃው እንደዚህ ደፍተንለት ንጹህ ሲሆንልን ነው አብሲት ጥለን የምንጋግረው። እንዲህ ማድረጋችን ለሁላችንም ነው የሚረዳው። ውጭ ላላችሁትም ኢትዮጵያ ውስጥም ላላችሁትም ለሁሉም ሰው የሚረዳ ስለሆነ እንደዚህ ጽድት ብናደርገው እንጀራው ጥሩ ነው የሚሆንልን፣ ቶሎም አይሻግትብንም። ይሄው እንደዚህ አድርጌ አጥቤዋለሁ። ውሃውን እዚህ ጋር ያለውን ትንሽ ቆይተን እንደፈዋለን። እስከዛ ደግሞ አብሲት እንጥላለን። እኔ አሁን ይሄው በዚች በመቀነሻዬ ውሃ እያደረኩኝ ነው። 2 ነው ያደረኩት። 2ቱ 1 ሊትር ሊሞላ ትንሽ የቀረው ማለት ነው የሚሆነው። ከድነን እናፈለዋለን። ይሄኛውን ደግሞ ሊጡ ላይ ያቀረረውን ውሃ እንደፈዋለን። ንጹህ እስኪሆንላችሁ ድረስ እዚህ ጋር በደንብ አድርጋችሁ እጠቡት። ያቦካችሁትን ቡኮ ማለት ነው። ይኸው እንደዚህ ጽድት እስኪል ድረስ ውሃ እየጨመራችሁ ንጹህ አድርጉት። ለበኋላ በጣም ስለሚረዳችሁ ማለት ነው። ትንሽ ውሃ ጨመርኩኝና በኩባያ ከዛ ሊጡን እያቀጠንኩት ነው። ይኸው እንደዚህ አድርገን ካቀጠነው በኋላ እዚህ ጋር የአብሲቱ ውሃ ስለፈላልን እሱ ላይ 1 ኩባያ በትንሿ ኩባያ በሊጥ መጥለቂያዬ በሱ 1 አድርገን
እናንተም ያው ይሄ ኩባያ ብዙ ጊዜ ብዙ ቦታ ይኖራል ብዬ ስለማስብ ነው ኩባያ ያልኩት። ከዛ ሊጡን እናደርግና በደንብ አድርገን አንተክትከን አብሲታችንን እናበስልና እናወጣለን ማለት ነው። ብዙ ጊዜ ምን ያህል ነው ያረግሽው አብሲት ስለምትሉኝ ነው እዚህ ጋር የአብሲቱን መጠን እየነገርኳችሁ ያለሁት። ከዛ ከርነን በደንብ አድርገን አንተክትከን እናበስለዋለን። ይሄው ቆንጆ ሆኖ ተንተክትኮልናል። አሁን እሳቴን አጥፍቼዋለሁ። ከዛ እንዲበርድ ነው በጣም እያማሰልኩት ያለሁት። እንፋሎቱ በደንብ ወጥቶለት ትንሽ ቀዝቀዝ እንዲል ነው እያደረግኩት ያለሁት። ከፈለጋችሁ ግን እዚህ ጋር ግማሽ ኩባያ ውሃ አድርጋችሁ ጨምራችሁ ከዛ በደንብ አድርጋችሁ አማስላችሁ ቀዝቀዝ ስለሚያደርገው መጨመር ትችላላችሁ። ይሄው ከዛ ይሄን ያህል ከበረደልኝ በኋላ ሁሉንም አብሲት ነው የምጨምረው። ከዛ በማማሰያ እስከታች ድረስ አብሲቱ በደንብ አድርጎ እንዲዋሃድ ጨምሬ ይሄው እያማሰልኩት ነው ያለሁት። ከዛ እዚህ ጋር አሁን አንድ ሁለት ጊዜ ቆንጥረን ዱቄት እናደርግበታለን። ዱቄት ለምንድን ነው የምታደርጊው ትሉኛላችሁ ብዙ ጊዜ። ዱቄት ሲደረግ እንጀራው የተመጣጠነ በጣም የሚያምር እንጀራ ነው የሚሆነው። ምንም ነገር አንነካውም። ዱቄቱን ነስንሰን ዝም ነው የምንለው። ራሱ በደንብ ሆኖ ኩፍ ሲልልን ነው የምንጋግረው። ራሱ ይዋሃድልናል ማለት ነው። እኛ መንካት አይጠበቅብንም። አንዳንድ ሰዎች ይደርቃል ትላላችሁ። በጣም ብዙ ዱቄት ካደረጋችሁበት ሊደርቅባችሁ ይችላል። ግን 2-3 ጊዜ ቆንጠር አድርጋችሁ በእጃችሁ ከነሰነሳችሁበት ግን ምንም ሆኖ አይደርቅም። እንጀራው በጣም የሚያምር ነው የሚሆነው። ብዙ ተመልካቾቼ እንጀራው ቆንጆ ሆኖልናል ብላችሁ በኮሜንት የጻፋችሁልኝ ያላችሁ፣ አንዳንዶቻችሁ ደግሞ አልተመቸንም ያላችሁም አላችሁ። ያው እንግዲህ የሁላችሁንም ጥያቄ ከመለሰ ብዬ ነው። እዚህ ጋር አሁን ምጣዱን አስምቼ ማሰሻ አድርጌ እንግዲህ ይኸው እየጋገርኩት ነው ያለሁት። በጣም የሚያምር ቆንጆ እንጀራ ነው የምትጋግሩት እንደዚህ ካረጋችሁት ማለት ነው። ከኢትዮጵያ ውጭ ያላችሁት ብዙ ጊዜ እንጀራ የሚያስቸግራችሁ ፍሪጅ ውስጥ ከእንትን ካላችሁ በኋላ አብሲት ጨምራችሁ ጠዋት ካደረጋችሁ ፍሪጅ ውስጥ አድርጉትና ከሰዓት በኋላ ጋግሩት። ብዙ ጊዜ እንደሱ ሆኖ ሲጋገር ነው በጣም ቆንጆ የሚሆነው ስለምትሉኝ ማለት ነው። አንዳንዶቻችሁ ደግሞ ማታ አብሲት ከጣላችሁ ጠዋት ብትጋግሩት በደንብ ተብላልቶ ተዋህዶ ቆንጆ ስለሚሆን ጠዋት ላይ መጋገር ትችላላችሁ። እንደሱ ብለው ወዳጆቼ ስለነገሩኝ ነው እንግዲህ ሀሳቡ እንዲሁ ሼር ላርጋችሁ ብዬ ነው። ሌላው ነገር ግን አንድ አይነት ነው መሆን የሚችለው። ምንም በቃ አይሆንም። ይኸው የሚያምር እንጀራ፣ በጣም ቆንጆ እንጀራ እያወጣሁ ነው ያለሁት። እስቲ እናንተ ሞክሩት። በተረፈ ደግሞ ባለፈው የሰራሁት ላለመሻገት ላስኪታችሁን በጨው አለቅልቁት። የእንጀራ ላስኪቱን ማለት ነው። እንዲሁም ደግሞ የምታስቀምጡበት ሌማትም ወይም ደግሞ እንቅብም እነሱንም ደግሞ በተወሰነ ጊዜ አጽዱት እና ሲጸዳ ቆንጆ ነው። ሁል ጊዜ እንጀራ የምናደርግበት ከሆነ ጥሩ አይደለም። አልፈን ማጠብ፣ በደንብ አድርገን ማጠብ እንዲሁም ደግሞ በስፖንጅም ወይ በደረቅ ጨርቅም በእርጥብ ጨርቅ አድርገን ከዛ በደረቅ ጨርቅም እያደረግን ማጸዳዳት ጥሩ ያደርግልናልና እስቲ እንደዛ እያደረጋችሁ እናንተ ሞክሩት። ይሄኛው ላለመሻገት እንዲረዳን ማለት ነው። የተወሰነ ሰው ጥያቄ ከመለሰ ብዬ ነው ዛሬ እንግዲህ የእንጀራ ቪዲዮ የሰራሁት እና ያው ጥያቄ ካላችሁም ብትጠይቁኝ ደግሞ እመልሳለሁ። እኔ የምጋግርበት ቦታ ብርሃን ስላለው ነው እንጂ አይኑ በጣም የሚያምር ቆንጆ እንጀራ ነው እየተጋገረ ያለው። እንደዚህ አድርጋችሁ ከጋገራችሁት እንጀራው በጣም ቆንጆ ነው የሚሆንላችሁ። አንዳንዴ እንጀራ ሻግት አንዳንዴ ሻግትብናል እኛ የሚሉም አንዳንዴ ያው ብዙ ጥያቄ ስለሆነ አንዳንድ ጊዜ የሚኖረው ስታስቀምጡ አንዳንዴ ቦታውንም ቀይሩት።
አንዳንዴ ደግሞ ቡሃቃችሁንም ቀይሩት። እንጀራችሁ ካልወደዳችሁት ቀይሩት። በቃ እቃችሁን እየቀያየራችሁ የማብኪያችሁን እቃ እንዲሁም የምታስቀምጡበት ቦታውን እንኳን የፀሐይ ጨረር የሚገባበት ከሆነ ለመሻገት ይፈጥናልና ቦታውንም እየቀያየራችሁ አንዳንድ ጊዜ ብታስቀምጡት ለውጥ ታዩበታላችሁ። እዚህ ጋር እንግዲህ እኔ ያልመለስኩላችሁ አንዳንድ ጥያቄ ካለ በኮሜንት ጽፋችሁ ጠይቁኝ፣ እመልሳለሁ። ያው የቻልኩትን ያህል እመልሳለሁ ብዬ ነው። ይኸው እንደዚህ ቆንጆ ሆኖ ሁሉም እንጀራ አልቋልና ይኸውላችሁ የሚያምር ቆንጆ ዝንክት ያለ እንጀራን የተጋገረው ምንም የሚደርቅበት ነገር የለም። ስታደርጉ ዱቄት ውስጥ ነሰንሱ፣ ዱቄት አታብዙበት። ካበዛችሁበት አፍለኝ ይሆናል፣ ይደርቃል እንደገና እና እንደዛ ነው የሚሆንባችሁ። ለዛ ነው የሚደርቀው። ይኸው ዝንክትክት ያለ የሚያምር እንጀራ ጋግረናል። ላስኪታችሁንም እንዳልካችሁ በጨው ብታለቀልቁት ቆንጆ ነው የሚሆነው። ላለመሻገት አስተዋጽኦ ያደርግላችኋል። አብሲታችሁን አንተክትኩ ስትሰሩ አብሲቱን ማለት ነው። እና ቆንጆ እንጀራ እንደዚህ አድርጋችሁ መጋገር ትችላላችሁ። እንግዲህ የተወሰነ እንግዲህ ጥያቄ ተመልካቾቼ መልሻለሁ ብዬ አስባለሁ። ሌሎችም ጥያቄዎች ካላችሁ ጠይቁኝ። ስለ ሁሉም አመሰግናለሁ። በሚቀጥለው እንገናኛለን። ሰላም ሆኑልኝ። ቻው